العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه والصلاة والسلام على رسول الله محمد وعلى آله وصحبه ومن والاه أما بعد ود يا رمضان تكتاتاي تمهرت تكتاتاي وچوي ይሄኛው አራተኛው ትምህርት ወይም ክፍል ነው የሚሆነው በዚህ ክፍል ውስጥ የምናወራው ረመዳንን መቆም ባለፈው እንግዲህ ረመዳንን መጾም ፍርዱ ምን እንደሆነ አይተናል አሁን ደግሞ ረመዳን ቂያም ረመዳን በረመዳን ወር ለሊቱን በስግደት ወይም በሰላት ማሳለፍ መቆም እንዴት ይታያል የሚለውን እናያለን لقد شرع الله لعباده العبادات ونوعها الله سبحانه وتعالى ለባሪያዎቹ የተለያዩ አምልኮቶችን ደንግጓል ጀለ في علاه ዒባዳዎችንም በየአይነት አድርጎታል ለምንድነው በየአይነቱ ያደረገው ليأخذوا من كل نوع منها بنصيب በእያንዳንዱ የዒባዳ አይነት የሆነ ድርሻ ማግኘት እንዲችሉ ነው እንግዲህ ዒባዳ እንዳያችሁት አንድ አይነት አይደለም ሰላቱ አለ ጾሙ አለ ዘካቱ አለ እንደ ምሳሌነት ይሄን ብናይ ሰደቃው አለ ከዛ በኋላ ከነዚህ ደግሞ ፈርድና ሱና አለው በዚህ አይነት መልኩ አላህ Subhanahu Wa Ta'ala ይሄን ደንግጓል ولئلا يمل من النوع الواحد فيترك العمل فيشقى الواحد منهم ويخيب ሌላው ደግሞ አላህ Subhanahu Wa Ta'ala በየአይነት ያደረገበት ዋናው ምክንያት ለምንድነው ሰው እንዳይሰለች ነው አንድ አይነት ነገር ሲሆን የመሰልቸት ባህሪ ያለው በተፈጥሮ ስለዚህ እንዳይሰለችና በመሰልቸት የተነሳ የሆነን ስራትቶ እድለቢስ እንዳይሆን የሚያሰጋ ስለሆነ ነው وجعل منها فرائض لا يجوز النقص فيها ولا الإخلال ከነዛ መሃል ደግሞ ግዴታ የሆኑ ዒባዳዎችን አድርጓል አላህ ፈርድ የሆኑ አሉ ማብደል ማሳነስ ፍጹም አይቻልም ወይም ክፍተት መስጠት ማለት ነው ومنها نوافل يحصل بها زيادة التقرب إلى الله والإكمال ሌላው ደግሞ የዒባዳ አይነት ሱና የሆኑ ዒባዳዎች አሉ ሰውየው በበጎ ፍቃደኝነት የሚሰራቸው ነገር ግን يعني በርካታ አጅር የሚያገኝበት ወደ አላህ የበለጠ የሚቀርብበት የሆነ ዒባዳዎች አሉ فمن ذلك الصلاة ከነዚህ መካከል ሰላት ይገኛል ነው فرض الله منها على عباده 5 صلوات في اليوم والليلة 5 في الفعل و50 في الميزان ከነዚህ መካከል አላህ Subhanahu Wa Ta'ala ባሪያዎቹ ላይ ሰላትን ግዴታ አድርጓል በቀን 5 ጊዜ መስገድ ግዴታ አድርጓል አላህ Subhanahu Wa Ta'ala በድርጊት በስራ 5 ሰላት ወቅት ቢሆንም ቅሩ በአጅር ግን ሚዛን ላይ ሲቀመጥ ግን 50 وندب الله إلى زيادة التطوع من الصلوات تكميلا لهذه الفرائض የግዴታውን በትክክል ለማሟላትና መቼም ሰው የማያጎድል የለምና ሲጎልበት ከሱናው ነውና መሟላት ያለበት ስለዚህ አላህ Subhanahu Wa Ta'ala ለባሪያዎቹ ምን ደንግጓል ሱና የሆኑ ተግባራቶችን ደንግጓል ሰላትን በተመለከተ وزيادة في القربى إليه የበለጠ ወደ አላህ እንዲቀርብ فمن هذه النوافل والرواتب التابعة للصلوات المفروضة لمثالي الله كدنجጋቸው ሱና ሰላቶች መካከል እንደ ምሳሌነት ለመውሰድ ረዋቲብ የምንላቸው ከሰላት ዋጅብ ፈርድ ከሆኑ ሰላቶች በፊትና ኋላ የሚሰገዱ ረካዓዎች ናቸው ለምሳሌ قبل الفجر 2 ركعه قبل الظهر 2 ركعه بعد الظهر قبل الظهر 4 ركعه بعد الظهر 2 ركعه كمغرب بفيت 2 ركعه كعشاء በኋላ 2 ركعه እነዚህ رواتب ቋሚ የሆኑ ሱናዎች ናቸው ከፈርድ ጋር ተያይዘው የሚመጡ ከፈርድ ሰላት በፊት ወይም በኋላ የሚሰገዱ ረዋቲቦች ናቸው 12 ረካዓዎች ማለት ነው ከነዛ መካከል ደግሞ ومنها صلاه الليل የሌሊት ሰላት ደግሞ ከነዚህ የበለጠ ቀጥሎ ደግሞ ትልቅ ቦታ ያለው ነው በሱናነት ደረጃ ማለት ነው እነዚህ ሰላት الليل አላህ Subhanahu Wa Ta'ala ሰጋጆችን እጅግ ያደነቀበት ነው قال الله عز وجل ለምሳሌ في سوره الفرقان ምን ይላል አማኞችን وعباد الرحمن ብሎ ሲያደንቃቸው የሱ መልካም ባሪያዎችን ሲያደንቅ ምን አለ والذين يبيتون لربهم سجدا وقياما ለሊቱን በእንቅልፍ ሳይሆን ስጁድ በመውረድና በመቆም ሰላትን በመስገድ በመቆምም ይሁን ስጁድ በመውረድ አላህን عز وجل በመገዛት የሚያድሩ ናቸው መሸታቸውን በዚህ የሚያሳልፉ ናቸው ብሎ አድንቋቸዋል
وقال تعالى في سورة السجدة تتجافى جنوبهم عن المضاجع يدعون ربهم خوفا وطمعا ومما رزقناهم ينفقون فلا تعلم نفس ما أخفي لهم من قرة أعين جزاء بما كانوا يعملون اللهم اجعلنا منهم يا رب العالمين መልካም ባሪያዎችን ሲያደንቅ ምን አለ ጎኖቻቸው ከመኝታዎቻቸው ይርቃሉ አለ ሱብሃንአላህ እነሱ ጎናቸውን ከመኝታቸው አርቀው መኝታ አይደለም ያራቃቸው ጎኖቻቸውን ከመኝታቸው የሚያርቁበት ምክንያት ምንድነው يدعون ربهم ጌታቸውን እየተማጸኑ ነው خوفا ቅጣቱን ፈርተው وطمعا የሱን መልካም ምንዳና እዝነቱን ከጅለው ومما رزقناهم ينفقون ከሰጠናቸውና ከለገስናቸው የሚለግሱና የሚቸሩናቸው አለ አላህ ثم قال فلا تعلم نفس ما أخفي لهم من قرة أعين የትኛውም ነፍስያ የአይን ማረፊያ የሆነች መርካና ማስረስቻ ነገር ምን እንደተደበቀላቸው አያውቁም በተለይ እነዚህ ሰዎች ይላል جزاء بما كانوا يعملون የተደበቀላቸው ነገር ምን እንደሆነ ማያውቁበት ምክንያት ምንድነው ሚሰሩት ስራ እጅግ መልካምና ድብቅ ስለሆነ ለዛም እንዳሲባል ነው ይላል አላህ عز وجل وقال النبي صلى الله عليه واله وسلم افضل الصلاه بعد الفريضه صلاه الليل رواه مسلم ከሰላቶች ሁሉ ግዴታ ከሆነ ሰላት ቀጥሎ ምርጥ ሰላት ብሎ ማለት በመሽት የሚሰገደው የሌሊት ሰላት ነው አሉ አቡ ሙስጠፋ ሰለላሁ ዐለይሂ ወሰለም وفي الحديث الذي رواه الترمذي وقال حسن صحيح وصححه الحاكم من الرسول عليه الصلاة والسلام أيها الناس أفشوا السلام وأطعموا الطعام وصلوا الأرحام وصلوا بالليل والناس نيام تدخلوا الجنة بسلام أن أنت سوتشو يالو سلامتا بمكاكلاتشو أسراتشو أبزو أبراكتوالو سلام تبابالو وأطعموا طعام ምግብንም መግቡ ይሄ ሱና የሆነውን ትእዛዝ ነው የሚያመለክተው ማለት ነው ምስኪን መግቡ ዘመዶቻችሁን መግቡ ወገኖቻችሁን ጓደኞቻችሁን አምኑ وصلوا الارحام ዝምድናንም ቀጥሉ وصلوا بالليل والناس نيام ሰዎች ተኝተው ባሉበት ሰዓት ሌሊት ተነስታችሁ ስገዱ አሉ ውጤቱ ምን ይሆናል تدخلوا الجنة بسلام جنة تغبالاችሁ ይላል ሙስጠፋ ሰለላሁ ዐለይሂ ወሰለም እነዚህን ካደረጋችሁ በሰላም ጀነት ትገባላችሁ ይላሉ ከተጠቀሱት መሃል ምንድነው ሌሊት መቆም ነው ሶላት ሌሊት ውስጥ ከሚገባው ሌላ ምንድነው ዊትር ነው ዊትርን በተመለከተ የተለያየ አሰጋገድ ከነብዩ ሰለላሁ ዐለይሂ ወሰለም ተገኝቷል እነዚህን በመጠኑ ለመዘርዘር ሞክራለሁ ከነዚህ መሃል አንዱን መርጦ አንድ ሰው ማድረግ ይችላል ከሚጠቀሱት የሶላት የዊትር የሶላት ሌሊት አሰጋገድ አይነት ማለት ነው ዊትር የምንለው የመዝጊያው መጨረሻ ረካዓ ማለት ነው የመዝጊያው መጨረሻ ረካዓዎች ኢተጋማሽ በሆነ ቁጥር የሚቆም የረካዓ አይነት ነው እና ነብዩ ሰለላሁ ዐለይሂ ወሰለም በተለያየ አይነት መልኩ ሰግደውታል ይህ ያሰጋገድ ሂደታቸው ምንድነው የሚያሳየው በየአይነቱ ብንሰግድ ምርጥ ነው አንደኛ ሱናውን ሁሉ አዳርሰናል ሁለተኛ አጅሩም የበረከተ ነው የሚሆነው ሶስተኛ ነፍስያችን አሰለችም አንዱን አራተኛ ኢባዳውን በነጻነትና በትክክለኛ ትኩረት መስራት እንድንችል ያደርገናል በተለምዶ ወይም በዘልማድ ሆኖ አይቀርም ኢባዳው ማለት ነው كنزي مكاكل أقله ركعة وأكثره 11 ركعة فالنبي صلى الله عليه وآله وسلم يتغنيو ويتر صلاة السجاجد أنستنيو عند سيهول كفتنيو أسرهندنو فيوتر بركعة مفردة لمثالي عند ركعة بتشا يسجل الكلاليتو كعشاء صلاة بهلا بل وقت لا بالتنا لقول النبي صلى الله عليه وسلم في الحديث الذي رواه أبو داود والنسائي من أحب أن يوتر بواحدة فليفعل بعد ركعة وتر ما أدرك يفلق يادرك بالعلنا نبياتنا صلى الله عليه وسلم فإن أحب سردها بسلام واحد هم شلال لما روى الطحاوي أن عمر بن الخطاب رضي الله عنه أوتر ب3 ركعات لم يسلم إلا في آخرهن ولتا ينرموه صوص ركعة قطعوا صوص ركعة دمو بأند وط
ሰላምታ ነው በአንድ ጊዜ ያሰላምታል ሶስቱን ወጥ አድርጎ ይሰግድና ከዛ ያሰላምታል ይሄ ከዑመር ኢብኑ ኸጣብ ረዲየላሁ ዐንሁ የተገኘ ነው 3 ረካዓ በተከታታይ ሰግዶ መጨረሻ ላይ አሰላምታል وإن أحب صلى ركعتين وسلمت ثم صلى الثالثة ከፈለገ አንድ ሰው ሶስተኛ ያሰጋገድ ሂደት ምንድነው የሚያደርገው ሁለት ረካዓ ሰግዶ ያሰላምትና ከዛ አንድ ይጨምራል لما روى البخاري عن عبد الله بن عمر رضي الله عنهما أنه كان يسلم بين الركعتين والركعة الوتر حتى كان يأمر ببعض حاجته كعبد الله بن عمر رضي الله عنه ما يتقني تكبرنا عبد الله بن عمر دمه يا نبي صلى الله عليه وسلم فلق بمكة ليتوقع صحابينا من يقدر نبره ويتر ሲሰግድ 3 ረካዓ መስገድ ሲፈልግ 2 ረካዓ ሰግዶ ካሰላመተ በኋላ ሶስተኛው ረካዓ ይደግማል በመሃል ላይ ቤተሰቦቹን አንዳንድ ነገሮች ያዛል ይሄን ነገር አቀብሩ ይሄን ነገር አድርጎ ይያለ ሌላው አሰጋገድ ويوتر ب5 فيسردها جميعا لا يجلس ولا يسلم الا في اخرهن 5 ረካዓ ይሰግዳል ከነብዩ ሰለላሁ ዐለይሂ ወሰለም የተገኘና 5 ረካዓ ይሰግዱና በአንዴ መሃል ላይ ምንም ሳያሰላምቱ 5ቱን ያጠናቅቃሉ لقول النبي صلى الله عليه وسلم من أحب أن يوتر ب5 فليفعل أمس ركعة دفن سجدوا وتر ما رجع فلقي يأذرق بالعلنا نبياتنا صلى الله عليه وآله وسلم في الحديث الذي رواه أحمد والنسائي وابن ماجه بليلة حديث لا يوم ناتت عائشة رضي الله عنها من تلالج كان النبي صلى الله عليه وسلم يصلي من الليل 13 ركعة ليلة كليلو 13 ركعة من سجد الرسول صلى الله عليه وسلم يوتر من ذلك ب5 كالنزي ك13 ركعة 5 يوتر ما تناكك يدربت نبره لا يجلس في شيء منهن إلا في آخرهن كل حديث متفق عليه كالنزي مهن مجرش على بيتش نبر ميقمطوا تلالت 5 በተከታታይ ይሰግዱና ተሻሁዱን የሚያጠናቅቁት በመጨረሻው አምስተኛው ላይ ነው ምንም ሳያቋርጡ ማለት ነው የተነሱ ይቀጥሉ ነበር ይህ አንደኛው አሰጋገድ ነው ሌላኛው አሰጋገድ بسبع سبعة عند لا يجوز مسجد نو بقول أم سلمة رضي الله عنها في الحديث الذي رواه أحمد والنسائي وابن ماجه أم سلمة بنت الحارث رضي الله عنها كان النبي صلى الله عليه وسلم يوتر ب7 وب5 لا يفصل بينهن بسلام ولا كلام النبي عليه الصلاة والسلام ويتر ሲሰግዱ በሰባትና በአምስት አድርገው ይሰግዱት ነበር በመሃል ላይ በሰላምታም ይሁን በንግግር ሳያቋርጡ በተከታታይ አድርገው ይሰግዱት ነበር ትላለች رضي الله عنها وارضاها ስለዚህ አንድ ተገኝቷል ሁለቱን አንድ ላይ አድርገው አንዱን ይነጥላሉ ከዛ በኋላ ሶስቱን በተከታታይ በአንድ ሰላምታ መሃል ላይ ተሻሁድ ሳይቀመጡ ማለት ነው ከዛ ቀጥሎ 5 አለ 7 ተመልክተናል አረ 9ም ተገኝቷል ፈስሪዱሃ 9 በአንድ ላይ ይሰግዳሉ ነገር ግን እዚህ ጋር ምን ያደርጋሉ 9ኙ ላይ 8ኛው ላይ ተቀምጠው 8ኛውን ከዛ ተነስተው ያጠናቅቃሉ فيقرأ التشهد ويدعو ثم يقوم ولا يسلم فيصلي التاسعة ويتشهد ويدعو ويسلم سمنتم بتكتاتي يسجدون ቁጭ ብለው ተሻሁድ ያደርጋሉ ከዛ በኋላ ምን ያደርጋሉ ረሱል አለይሂ ሰላቱ ወሰለም ይነሳሉ አሰላምቱ ዘጠነኛው ረካዓ ያመጡና ቁጭ ብለው ተሻሁድ ይቀራሉ ከዛ ያሰላምቱ ነበር لحديث عائشة رضي الله عنها في الحديث الذي رواه الإمام أحمد ومسلم من تلالج كان النبي صلى الله عليه وسلم وتر ستناقر كان يصلي 9 ركعات لا يجلس فيها إلا في الثامنة 9 ركعة بتكتاتي يسجدوا نبره 8ኛው ላይ እንጂ አይቀመጡም ነበር ትላለች فيذكر الله ويحمده ويدعوه ثم ينهض ولا يسلم الله ያስተውሳሉ ያመሰግናሉ ዱዓ ያደርጋሉ ትላለች ከዛ በኋላ ይነሳሉ ሳያሰላምቱ ثم يقوم فيصلي التاسعة ከዛ 9ኛውን ይሰግዳሉ ثم يقعد فيذكر الله ويحمده ويدعوه ثم يسلم تسليما يسمعنا ከዛ ቁጭ ብለው አላህን ያመሰግናሉ አላህን ይማጸናሉ ከዛ ድምጻቸውን ከፍ አድርገው ያሰላምታሉ ይህ ማሰላመት እኛን ያሰሙን ነበር ትላለች ويصلي 11 ركعة
11 ركعة يسجد نبر انديت ارجو فإن حب سلم من كل ركعتين وأوتر بواحدة لحديث عائشة رضي الله تعالى عنها قالت كان النبي صلى الله عليه وسلم يصلي ما بين أن يفرغ من صلاة العشاء إلى الفجر 11 ركعة يسلم بين كل ركعتين ويوتر بواحدة يزهنيو السجاجد من دنم هنا 11 ركعة كعيشة جمهور اسكفجر بالله ساعات 11 ركعة يسجدال لتعالى رضي الله عنها كذا سجاجلاته اللي تنبره ሁለት ركعة كفلقوا ያደረጉ ሁለት ركعة ይሰግዱና ያሰላምታሉ ሁለት ركعة እየሰገዱ ያሰላምቱና ከዛ መጨረሻ ላይ አንዱን ለብቻ ይነጥላሉ 10ን ሁለት ያደረጉ 11ኛውን ብቻ ለብቻ ያደርጉታል ማለት ነው ወይም ደግሞ ሌላ መንገድ ምንድነው አራት አድርገው ይሰግዱና ከዛው ሶስቱን የቀረውን አንድ ላይ ያያይዛሉ አሁንም እናታችን አይሻ ረዲየላሁ ዐንሃ የዘገበችው ሐዲስ ላይ በግልጽ ተቀምጧል ነው تقول رضي الله عنها كان النبي صلى الله عليه وسلم يصلي 4 يسجدوا نبره بعدين ዘገባዎች ላይ ሁለት አድርገው አራት ላይ ያረፉ እንደሚሰግዱ ያሳያል ነው የምትለው فلا تسأل عن حسنهن وطولهن ስለ ርዝማኔውና ማማሩ ውበቱን አትጠይቀኝ ከዛ አራት ይሰግዳሉ አሁንም ርዝመቱንና ውበቱን አትጠይቀኝ ትላለች ከዛ 3 ይሰግዱ ነበረ ነፍቃዎች ረሂመሁላህ ምን ይላሉ በአንድ 11ን በአንድ ጊዜ መስገድ ይችላል ይላሉ እና ሰላት الليل የዚህን ያህል ትልቅ ሚዛንና ፈድል እንዳለው አይተናል እና ነብዩ ሰለላሁ ዐለይሂ ወሰለም በተጨማሪ ከረመዳን ጋር ያይዘው ሌሊትን መቆም ተራዊህን መስገድ ያለውን ፈድል ሲናገሩ ምን ይላሉ من قام رمضان ايمانا واحتسابا غفر له ما تقدم من ذنبه بالله امنوا ሌሊት የሚቆሙ ወይም ረመዳንን ተራዊህ የሚሰግዱ ሰዎች ያላቸውን አጅር በትክክል አምኖ ሲያበቃ ምንዳውን ከአላህ አገኛለሁ ብሎ አስቦ ሲያበቃ ረመዳንን የቆመ ሰው ሌሊቱን የቆመ ያለፈው ወንጀልን አላህ ይሰርዝለታል አሉ الرسول صلى الله عليه واله وسلم እና من السنة መስጂድ ሄዶ መስገዱ የበለጠ ነው ምክንያቱም ይሄን በተግባር ያሳዩት ረሱል አለይሂ ሰላቱ ወሰላም ናቸው في الحديث المتفق عليه እናታችን አይሻ ምትላለች أن النبي صلى الله عليه وسلم صلى في المسجد ذات ليلة وصلى بصلاته ناس ثم صلى من القابلة عند كان صلاة مسجد ገብተው ሰገዱ ትላለች ሌሊት ነው في رمضان ከዛ ሰዎች ተከትለዋቸው ሰገዱ ከዛ የሚቀጥለው ቀንም ሰገዱ ሰዎች በዙ ثم اجتمعوا من الليلة الثالثة والرابعة ሶስተኛው የአራተኛው ምሽት ላይ አልወጡም ረሱል ሰለላሁ ዐለይሂ ወሰለም ጧት ላይ ሲወጡ ጠየቋቸው قد رأيتم الذي صنعتم فلم يمنعني من الخروج إليكم إلا أن خشيت أن تفرض عليكم الرسول صلى الله عليه وسلم እንዳል ወጣ ያደረገኝ ምንድነው ግዴታ እንዳይሆንባችሁ አይቼ ነው ፈርቼ ሰግቼ ነው አሉ ተጠራርታችሁ ሁላችሁም ተገኛችሁ ነው ያልወጣው አውቄ ነው አሉ ረሱል አልሙስጠፋ ሰለላሁ ዐለይሂ ወአሊሂ ወሰለም እና የሚያሳየው ምንድነው ይህ ሱና እንደሆነ ነው የረካዓውን ጉዳይ በተመለከተ ሰለፎች ወይም ቀደምቶች ዑለማዎች ስንት ነው በሚለው ላይ ብዙ አይነት ዘገባ አምጥተዋል 41 ያሉ አሉ 39 ያሉ አሉ 29 ያሉ አሉ 23 19 13 እና 11 ተገኝቷል ከነዚህ ሁሉ የተዘገቡት ሁሉ ከነብዩ ሰለላሁ ዐለይሂ ወሰለም የተገኘው 11 እና 13 ረካዓ ነው እናታችን አይሻ ረዲየላሁ ዐንሃ በተጠየቀች ጊዜ የሰጠችው ምላሽ ይሄን የሚያሳየው في الحديث المتفق عليه رمضان ነብያችን ሰለላሁ ዐለይሂ ወሰለም እንዴት ነበር የሚሰግዱት ሌሊትን ሲሏት ما كان يزيد في رمضان ولا غيره على 11 ركعه رمضان የሚሆን ከረመዳን ውጪ ባለ ጊዜ ከ11 ረካዓ በላይ ሰግደው አያቁም ትላለች እናተ يعني ابو ابن عباس رضي الله عنهما في الحديث الذي رواه البخاري من هلال النبي صلى الله عليه وسلم صلاه 13 ركعه ነበር ይላል ይሄ እንግዲህ የሚያሳየው ምንድነው በላጩ የነብዩ ሰለላሁ ዐለይሂ ወሰለም ፈለግና ሱና 11 እና 13 ረካዓ መስገድ ነው አንዳንዴ ይሄን ሌላ ጊዜ ይሄን ነገር ግን ቅድም ያሳለፍነው የእናታችን አይሻ ንግግር መዘንጋትና መርሳት የለብንም ምን የምትለው ማማሩና ርዝመቱን አትጠይቀኝ ሰላቱ 11 ረካዓ መሆን አይደለም የሚፈልገው 11 ረካዓ ምን ይላሉ ዑለማዎች ረካዓው ቁጥሩ አንሶ ቂራአው የሚቆምበት ጊዜ የስጁድ የሩኩዑ ጊዜ መርዘሙ ነው የሚፈልገው ከሰላት الليل ነገር ግን ጊዜው የማይበቃው ከሆነ ወይም ደግሞ አቅሙ ከሌለው ምንድነው ማድረግ የሚችለው 23 እና ሌሎች ረካዓዎች ቢሰግድ ችግር የለውም ሰላት الليل ተራዊህ ምን በለው ተሐጁድ ምን በለው ሁሉም
ሌላ የሚሰገዱ ሶላቶች ናቸው አንድ አይነት ናቸው የፈለገ ሁሉንም መስገድ ይችላል የፈለገ ባንዱን መብቃቃት ይችላል አላህ Subhanahu Wa Ta'ala በዚህ ሰምተን ተጠቃሚዎች ያደርጋን ሌሊን በመቆም ለረመዳን የሚሆን ከረመዳን ውጪ የምንጠቀም አላህ Subhanahu Wa Ta'ala ያደርጋን هذا وصلى الله وسلم على نبينا محمد وعلى اله وصحبه وسلم السلام عليكم ورحمه الله وبركاته